የተሻለ ውጤት ለማምጣት በቂ ዝግጅት ማድረጋቸውን በምዕራብ ጎንደር ዞን የመተማ አጠቃላይ ሁለተኛና መሰናዶ ትምህርት ቤት ተፈታኝ ተማሪዎች ተናገሩ። ሀገር አቀፍ ፈተናውን የሚወስዱ የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡ መምህራን የበኩላቸውን ጥረት እያደረጉ መሆናቸውንም የገንዳ ውሃ ከተማ አስተዳደር ትምህርት ጽሕፈት ቤት ገልጿል። ዘገባው የቴዎድሮስ ደሴ ነው። ዘመኑ ይርጋ እንደሚከተል ያቀርበዋል። ባለፉት 2 ዓመታት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በወሰዱ ተማሪዎች የታየው የውጤት ማሽቆልቆል እንደ ሀገር በትምህርት ዘርፍ ውስንነቶች መኖራቸውን አመላክቷል። ታዲያ ከባለፈው ዓመት ስህተት በመማር ተማሪዎች የተሻለ ውጤት አስመዝግበው ወደ ከፍተኛ ትምህርት ተቋማት እንዲቀላቀሉ ተማሪዎችን በእውቀትና በስነ ልቦና ለማዘጋጀት እንደ ሀገር አቅጣጫ ተቀምጦ ወደ ስራ ተገብቷል። በምዕራብ ጎንደር ዞን ገንዳ ውሃ ከተማ አስተዳደር በመጪው ሐምሌ ወር የሚሰጠውን የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ የመተማ አጠቃላይ ሁለተኛና መሰናዶ ትምህርት ቤት ተማሪዎችም ወደ ከፍተኛ ትምህርት ተቋማት ለመግባት በግል ከሚያደርጉት ጥረት ባሻገር በመምህራን በኩል ተገቢውን ድጋፍ እየተደረገላቸው ነው። እስካሁን ድረስ ያደረጉልን ያሉት ነገር በጣም አሪፍ ነው። ሁሉም መምህሮች ለምሳሌ ጨርሰና በነገራችን ላይ ሁሉን የትምህርት አይነት ነገር ግን ሽቶችን ያለፉትን ከ2000 አንስቶ ሊሆን ይችላል ከዛ በፊትም ያለው ሊሆን ይችላል እየሰሩልን ነው። በተዘጋጀነው ዝግጅት መሰረት ውጤቱ የምናመጣው ውጤት የተሻለ ነው ብዬ አስባለሁ። ምክንያቱም በጣም ሞር ታይም ዘንድሮ በጣም ትምህርቱንም በበቂ ሁኔታ ሽፋን አግኝተናል። ከኋላ ያለፍናቸውም ቻፕተሮች የግሬድ 9 የግሬድ 10 ቻፕተሮች እየተከለሱ ነው ከሰዓት ያሉ። የትምህርት ቤቱ መምህራን በበኩላቸው ለተማሪዎች የስነ ልቦና ድጋፍ ከማድረግ ባሻገር በተመረጡ ርዕሶች ላይ በቂ ዝግጅት በማድረግ የማጠናከሪያ ትምህርት እየሰጠ ነው ብለዋል። የመንገሻ ብርሃን እባላለሁ። የትምህርት ቤቱ ርዕሰ መምህር ነኝ። ከወርክሽት ዝግጅት ከነባር ሽቶች ዝግጅትና ጥያቄ ስራ ጋር በተያያዘ በተመሳሳይ በቤተ መጻሕፍት ውስጥ ያሉትን አጋዥ መጻሕፍቶች ሙሉ በሙሉ እንዲጠቀሙ ለማድረግና የነበሩት ሽቶችም ወርክሽቶችም በቤተ መጻሕፍት ተቀምጠው ሌሎች ተማሪዎች ሁሉ እንዲጠቀሙ ከማድረግ አኳያ ያው ስራ እየተሰራ ያለበት ሁኔታ አለ። በተመሳሳይ 2012 ላይ እነዚህ ተማሪዎች 9ኛ ክፍል የነበሩበት ሁኔታ ስለነበረ ያኔ ያለፋቸው ከኮቪድ ጋር ተያይዞ ያለፋቸው ፖርሽን በተጨማሪ ክፍለ ጊዜ በሁሉም የትምህርት አይነት መምህራን ተጨማሪ ክፍለ ጊዜ እንዲሰጡ የተደረገበት ሁኔታ አለ። ታበቀለሽ አወቀ እባላለሁ። የ12ኛ ክፍል የናቹራል ሳይንስ የእንግሊዝኛ መምህር ነኝ። ከ9ኛ ክፍል ጀምሬ 10ኛ ክፍል አድርጌ ቱቶሪያል ሰጣቸው ባጃለሁ። ሙሉ ቀን ሰኞ በየምዕራፉ ጥያቄዎችን በማውጣት እስከ ምዕራፍ 12 ወርክሽቶች ተሰጠዋል። ውይይትና አድርገንባቸዋል። ያው እንዲጠነክሩ እንዲከልሱ ከታች ከ9 እስከ 12 ተነስቶ እንደሚመጣ በኔ በኩል እያሳየው እየከለስኩ እገኛለሁ ማለት ነው ለማብቃት። በትምህርት ቤቱ ዳግም ተፈታኞችን ጨምሮ ከ700 በላይ ተፈታኝ ተማሪዎች መኖራቸውን የገለጹት የትምህርት ቤቱ ርዕሰ መምህር አቶ መንገሻ ብርሃን ተማሪዎችን በእውቀትና በስነ ልቦና ለማዘጋጀት በርካታ ተግባራት መከናወኑን ተናግረዋል። ተፈታኝ ተማሪዎች የተሻለ ውጤት አስመዝግበው ወደ ከፍተኛ ትምህርት ተቋማት እንዲቀላቀሉ በትምህርት ባለድርሻ አካላት በኩል አስፈላጊው ድጋፍና ክትትል መደረጉን የተናገሩት ደግሞ የገንዳ ውሃ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ አቶ ቃሲም አብዲ ናቸው። በስነ ልቦና ውጤት ማምጣት እችላለሁ የሚሉ ተማሪዎችን እንዲኖሩ በስነ ልቦና የመገንባት ስራ ሁሉ የተሰራበት ሁኔታ ነበር። ከዛ በተጨማሪ ወደ ዋናው መማር ማስተማር ስራ ስንገባ መምህራን በቅድመ ዝግጅት እቅዶችን በአግባቡ ታቅደው ማሟላት የሚገባቸው ማቴሪያሎች ተሟልተው ትምህርቱ በላብራቶሪ የሚደገፉ ሳብጀክቶች በላብራቶሪ ተደግፎ በተግባር ኤክስፐሪመንታሊ እየተሰራ የሚሰጡ ትምህርቶች በዛ ልክ የሚሰጡበት ሁኔታ የተመቻቸ ነው ያለው። ከሰዓት በኋላ ሙቀት ነው ያን ተቋቁሞ ግን በተቻለ መጠን ከሰዓት በኋላ ሁሉ እየተሰጠ የማጠናከሪያ ትምህርት እየተሰጠ የተሻለ ውጤት እንዲያስመዘግቡ ጥረት እየተደረገ ያለበት ሁኔታ ነው ያለ። አሁን ላይ ተማሪዎች የተሻለ ውጤት ለማምጣት በቂ ዝግጅት ማድረጋቸውን የገለጹት ኃላፊው ድጋፉም ተጠናክሮ ይቀጥላል ብለዋል። የዳሰሳ ጥናት በምናደርግበት ጊዜ ተማሪዎቹ በስነ ልቦናቸው የተሻሉ ጥሩ ውጤት ማምጣት የሚችሉበት ደረጃ ነው ብለን እንጠብቃለን። ኢቭን ድጋፉና ክትትሉ ፈተና እስከሚወስዱባት ቀን ድረስ ስለሚቀጥል በስነ ልቦና አካዳሚካሊ ያላቸውንም የትምህርት እንትን እየደገፉ እያገዝን የሚሄድበት ሁኔታ ነው ያለ። በ2014 ዓ.ም በዞኑ ባሉ 10 የሁለተኛ ደረጃ ትምህርት ቤቶች ብሔራዊ ፈተና ከወሰዱ 3400 ተማሪዎች መካከል 32 ተማሪዎች ብቻ ያለፉ ሲሆን በ2015 ዓ.ም ዳግም ተፈታኞችን ጨምሮ ከ2500 በላይ ተማሪዎች ሀገር አቀፍ ፈተናውን እንደሚወስዱ ከዞኑ ትምህርት መምሪያ የተገኘው መረጃ ያመላክታል።